የሩሲያው መሪ ያኔ 200,000 ሰራዊታቸውን ሲያሰማሩ በቀናት ውስጥ ዋና ከተማ ኪቭን ተቆጣጥሮ የልባቸውን እንዲሞላ ነበር። አፍቃሪ ምዕራባውያን የሚሉትን መንግስት አስወግዶ ዩክሬንን በሩሲያ መዳፍ የማስገባት ዓላማን ያነገበ ዘመቻ። ሆኖም ፕሬዝዳንት ቭላዲሚር ፑቲን እንዳሰቡት ሳይሆን እነሆ ጦርነቱ ወደ 4ኛ ዓመት ተሸጋግሯል። መውጣት እንደ መግባት ቀላል ሳይሆን ቀርቶ ከሁለተኛው የዓለም ጦርነት ወዲህ ግዙፍ የተባለለት ዘመቻቸው ዋጋ እያስከፈለ ከዓለም እንዲገለሉ አድርጓቸዋል። ዩክሬኖች አፍቃሪ ሩሲያ የነበሩትን መሪ አስወግደው ምዕራብ ወደዱን የፊልም ሰው ስልጣን ላይ ከማስቀመጣቸው 5 ዓመት ቀደም ብሎ ፑቲን የክሪሚያን ባሕረ ሰላጤ ከዩክሬን መንጠቃቸው አብሮ ይነሳል። ፑቲን እንደ ቀልድ በጀመሩት የዩክሬን ጦርነት ከ100,000 በላይ ወታደሮቻቸውን እንዳጡ ሲነገር መስዋዕት የሆነውን ወይም አገልግሎት የጨረሰውን ወታደር ለመተካት ደግሞ በየጊዜው ሕዝባቸውን ክተት ሲጠሩ ቆይተዋል። የአሁኑ ግን ከስከዛሬው ከፍተኛ ነው ይባላል። 160,000 ዜጎች ጦር ኃይሉን እንዲቀላቀሉ ጥሪ የቀረበበት ነው። ከ18 እስከ 30 ዓመት የሆኑ ወንዶች እስከ ሐምሌ አጋማሽ ሥልጠና እንዲገቡ ፕሬዝዳንት ፑቲን የሀገሪቱን ወታደራዊ ቅርጽ ለማስፋትና የወታደሩን ቁጥር ከ2 ሚሊዮን በላይ ለማድረስ የያዙት ዕቅድ አካል ነው ተብሏል። ሀገሪቱ ከሁለት አቅጣጫም ስጋት ተደቅኖባታል ይላሉ ወታደራዊ ባለሥልጣናት። አንድም ቀጥታም ከዩክሬን ጦርነት፣ በሌላ በኩል ከኔቶ የመስፋፋት እንቅስቃሴ። ፊንላንድና ስዊድን ኔቶን መቀላቀላቸው ሩሲያም በዩክሬን ላይ ጦርነት የመክፈቷም ውጤት ወይም ስጋት የወለደው እንደሆነ ይወሳል። ከኔቶ አባል ሀገራት መካከል ከሩሲያ ጋር ረጅም ድንበር የምትጋራው የፊንላንድ ጠቅላይ ሚኒስትር ፔተሪ ኦርቦ የጸረ ሰው ፈንጂ ማምረትና መጠቀምን ከሚከለክለው የኦታዋ ስምምነት የወጡ የሩሲያ ጎረቤቶችን ፈለግ እንደሚከተሉ ትላንት ይፋ አድርገዋል። ዓመታዊ የመከላከያ በጀታቸውን ከ2.4 ወደ 3 በመቶ ማሳደጋቸውንም ገልጸዋል። ፖላንድና የባልቲክ ሀገሮችም በተመሳሳይ ከኦታዋ ስምምነት መውጣታቸውን ቀደም ሲል ማስታወቃቸው ይታወሳል። የሁሉም ስጋት ታዲያም ከአንድ አቅጣጫ ይመነጫል። ሩሲያም አንድ ቀን ልትወረን ትችላለች ከሚል ስጋት። በሌላ በኩል የፑቲን የዘመቻ ጥሪ ጦርነቱን አጠናክረው ለመቀጠል ዕቅድ እንዳላቸው የሚያሳይ ነው ብለዋል የዩክሬን ባለሥልጣናት። ሞስኮ ተኩስ አቁም ለማድረግ ፍላጎት የላትም፣ የትራምፕንም የሰላም ጥሪ ውድቅ አድርጋለች ሲሉ ከሰዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ግን የዩክሬንን ስሞታም ውድቅ በማድረግ ከአሜሪካ ጋር የተጀመረው የሰላም ንግግር ምንም አይነት እንቅፋት እንዳልገጠመው አረጋግጠዋል።